እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበርና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ቻልኩ። እሱን መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ፣ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ከክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው። እኔ ደግሞ እንደዛ ብዬ ስለ እኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ። አሁን አንተ ባጠናህበት መሰረት ሐዲስን አንተ አጥንተሃል ወይ? አጥንቻለሁ። መጽሐፍ ቅዱስን አጥንቻለሁ። አጥንተሃል። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነቢይ ሙሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነቢያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ፣ ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችም ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው። ወይንስ እኛ እናነጻጽረው? እኔም አንተም በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ ያቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምንድን ነው የምታቋርጠኝ የፈለግከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር። የት ነው ያገኘህ ይህን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘኸው ክርስትና የሚለውን መጽሐፍ ሃይማኖት? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ አልገባኝም? አዎ ክርስቲያኖች አሉ፣ ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብትጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይንስ? አዎ አለ። አሳየኝ። ትልቁ ላይ ነው ናክፈተ። ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይንስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም።
ለምን ብለህ ከጠየቀኝ ልለፈውና ችግር የለም ወደ ሌላ ሌላ ቀጥል፣ ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት ላይ ድረስ የለም አለ። አንተነህ መረዳት ያልፈለግከው ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ያው ትልቁ ላይ ነው ጽፎት የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ያስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይህን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝንት ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። የለም። ወደ ጥያቄ ልግባ። የለም። ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የሕዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ። ጥያቄ ነበረ እኔ ልጠይቅ። ጥያቄ ጠይቅሽ ፈቀዳል? በጣም ጥሩ። በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይህ መጽሐፍ ቅዱስም ቁርአንም ይናገረዋል። ይህ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለኝ ኢየሱስ ቆይ ልጨምር። ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ ይናገራል። እሺ አደም አለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ? ከሚስቱ ከሔዋን ጋር ከሐዋ ጋር? አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ሱብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም አለ። አላህ ስብሐነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ወደ እኔ አለው። አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ስብሐነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን እንትን ላይ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። ችግር የለውም አሳይሃለሁ። እሺ የቱ ጋር እናገኛለን? እዚህ ጋር ያውና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያቺ የተቀበላት የንስሐ ቃል ምንድን ነች? የተጸጸተባት የጸጸት ቃሉ ምንድን ነች የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው አንዓም ላይ ማነው አዕራፍ ላይ ነው ላሳያችሁ። ያላት ነች የንስሐ ቃል ምንድን ነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቀደመውን ምዕራፍና ቁጥር ይዘሃል ወይንስ ካየህ ይበቃሃል? ወገናችን አዳምና ሔዋን ደግሞ ምን እንዳሉ ያው ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይህን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። ይህች ነች የጸጸተዋ ቃል። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ።
ይሄ ነው የንስሐው ቃል የሰጣቸው። ይህን ቃል በማለት አላህ ስብሐነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይህ ጸጸቱንም ተቀበልኩት እንዳለው ይህን የንስሐ የጸጸት ቃል ተናግረው አላህ ስብሐነሁ ወተዓላ ምህረት አድርጎላቸዋል። እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። እንደ ይቅር አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳይህ፣ ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳየህ፣ ችግር የለም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ፣ ችግር የለም። አብሽር፣ ተመልሰዋል። የመጀመሪያው ላይ አለ፣ ሌላም ልጨምርልህ። ሱረቱ ጣሃ ላይ ላሳየህ። ሱረቱ ጣሃ ላይ አላህ ስብሐነሁ ወተዓላ ንስሐ እንዳደረገ አዳምን አላሳየህም እና ንስሐውን አላህ ስብሐነሁ ወተዓላ መመለሱንም ተቀበልኩት። ቅድም እያሳየው ነበር፣ ሌላ ልጨምርልህ። ይኸውና ሰይጣንም ወደ እነርሱ ጎትጉቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል። መጨረሻ ላይ ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለውም መራውም ይላል። ያ አላህ ሱብሓነሁ አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይሄ ሁሉም መጽሐፍ ቅዱስም ቁርአን የሚናገረው ነው። በዚህ ምክንያት ተመለሱ። እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል። እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡ? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልስልህ። ከኔ ጋር ነህ? ሄሎ፣ ወርቅ እያበራብኝ ነው እንጂ ቀይ አንተ ጋር ነኝ፣ ግን ቀይ አበራ። አሽር፣ ችግር የለውም። አሁን ወደ ገነት የሚለው ደግሞ ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ የሚል ቃል በነቢ ሰለላሁ ዐለይሂ ወሰለም በኩል ገብቷል። ገነትን ሙስሊም ነፍስ እንደሚገባት ይናገራል። አደምና ሐዋ ንስሐ እስካደረጉ ድረስ ያ ተምሮላቸዋል። አላህ ምን ይላል? ወደ እኔ ንስሐ ያደረገ ባሪያዬን እምሬለታለሁ እያለ ቃል ገብቷል። ስለዚህ እነዚህ ሰዎች ወዴት ናቸው እንዲመለሱት ከተባለ አላህ ቃል በገባው ብዙ ቦታ ላይ በቁርአንም ላይ በሐዲስም ላይ ያለ በእኔ ላመኑ ሙስሊም ሰዎች ጀነትን አስገባቸዋለሁ ብሎ ቃል ገብቷል። ታዲያ ከሞት ወዲያው እንደሞት ወዴት ሄዱ ከተባለ አደምና ሐዋ ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብለው ተናገሩ። አደምና ሐዋ ደግሞ በዚች ነች ኃጢአታቸው፣ እችንም ንስሐ አድርገዋል። ንስሐቸውንም አላህ እንደተቀበላቸው ገልጿል። ስለዚህ ወደ ገነት ተመላሾች ናቸው። ይህን ይመስላል። ጥያቄ ልጨምርና ጨርሳለሁ። ነቢዩ ሙሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድን ነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም፣ ካዕባን ያመልኩ ነበር ወይ የመካ ከሃዲያኖች? ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብተዋል አይደለ? እና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው መጥተው እነዚያን ጣዖታት ሁሉ ያፈራረሱባቸውና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብተዋል አይደለ? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድን ነው ወደሚለው ስንመጣ ራሱ አብርሃም ነው የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸውና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ ወዐሂድና ኢላ ኢብራሂመ ወኢስማዒለ አን ጠሂራ በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ ይላል። ወልዓኪፊነ ወሩክዕ ስጁድ ወደ አብርሃምና ወደ ኢስሐቅም ወደ አብርሃምና ወደ ኢስማዒልም ቃል ኪዳንን ያዝኩኝ አለ። ቃልን ያዘባቸው ምን የሚል ቃል? አን ጠሂራ በይቲ፣ ያንን ቤቴን አጽዱ አላቸው። ቤተ አምልኮች የአምላክ ቤት ይባላሉ፣ ቤተ መቅደሶች ሁሉ ማለት ነው። ስለዚህ ያንን ቤት ሄዳችሁ አጽዱ፣ ስሩ አላቸው። ለምን? ለሁለት ዓላማ።
ሊጣኢፊን ወልዓኪፊን ወሩክዕ ስጁድ ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነ ስርዓት አምስተኛውን የእስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ህግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ አቅጣጫ ብቻ ነው። ቦታቸዋል አይደለ? ያ ነው አቅጣጫ ነው። የዓለም ህዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ ቃል በቃል ላሳየ ይችላል። አብርሃም ራሱ እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን? ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ። አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ድንጋዩ ለምን ይሳማን? አስረዳሽ። እንግዲህ አምላክ በነቢያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጹሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም። ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ቦታች አለ አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነ ስርዓት መካከል አንደኛው ምንድን ነው? ሰውየው ሐጁን ሰርቶ ጠዋፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይሰማም ችግር የለው። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጅ ውስጥ ቶታል አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነቢዩ የማይረባ እንደሆነ እየታወቀ ግን ነቢዩ መሐመድ ስለ ሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነቢዩ መሐመድ ስለ ሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል፣ ዑመር ኢብኑ ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር? ቆይ ላንብልህ ሲስሙ ተመልክቻለሁ። የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። የአላህ መልእክተኛ ብቻ ሲስሙ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነውም ብለሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን እስኪ ድምፅ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብዬ ነው ልንገሩኝ። እስኪ ፍቹ አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳመው ሰውየው ወይንም ደግሞ ወደዚያ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምዕመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚያ ዞሮ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋው ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድነው? በዚያውስ ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቶት ነው? ይኸውልህ ወገናች አዳምጠኛ፣ እያዳመጥከኝ አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ? አዎ እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ካዕባን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ እሱ ነው። ሁለተኛ ዓላማው ምንድን ነው ከተባለ አሳየኝ እንደሰሩት ላሳየኝ።
እሺ ልጆች 125 እሺ ያው እነዚህ ጋር ተመልከት ምን ይላል? ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ፣ ከኢብራሂምም ማቆሚያ መስገጃን አድርጉ፣ ወደ ኢብራሂምና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝንላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር፣ ያው አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት። ታዲያ እንደሰሩት ማስረጃ አለ ወይ? አዎ፣ ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂም እና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል።